ወደ ቪታሚዲያ ቻናል እንኳን ደህና መጣችሁ። ዛሬ ተማሪዎችን በሙሉ የሚመለከት አስፈላጊ ርዕስ እንነጋገራለን። ይህም ኤግዚት ኤግዛም ፈተና ከመፈተኑ በፊት መልመድ ያለባቸው 5 ነገሮችን እነግራችኋለሁ። ይህን ቪዲዮ እስከ መጨረሻ ከተከታተላችሁ ዘና ብላችሁ በልበ ሙሉነት ለፈተናው ትዘጋጃላችሁ። ስለዚህ 5 ነገሮች በጣም ጠቃሚና ፈተናን በቀላሉ እንድታልፉ የምረዳችሁ ነገር ስለሆነ በደንብ ቪዲዮ ተከታተሉ። በድጋሚ እላለሁ። ስለዚህ አንደኛና የመጀመሪያ የጊዜ አጠቃቀም ታይም ማኔጅመንት። ይህ ማለት የመጀመሪያ ነገር የጊዜ አጠቃቀም ሆኖ ፈተናው ጊዜ የተገደበ ስለሆነ ከዚህ በፊት ራሳችሁን መለማመድ ቀደም ብላችሁ ማለት ነው ራሳችሁን መለማመድ አለባችሁ። ይህ ማለት በቀን ውስጥ ለመማር ለመድገም እና ለመጠየቅ የተወሰነ ሰዓት መወሰን ጀምር። ለምሳሌ የቀድሞ ጥያቄዎችን ወስዳችሁ በተወሰነ ጊዜ ውስጥ ለመፍታት ሞክሩ። ይህ በፈተና ቀን ግራ እንዳትጋቡ ይረዳችኋል። ስለዚህ ታይም ማኔጅመንት ሁሉንም ነገር ኦርጋናይዝ አድርጋችሁ ለመማር ጥያቄዎችን መስራት ሁሉንም ነገር አደራጅታችሁ እንድትጠቀሙ ይረዳችኋል። ስለዚህ ታይም ማኔጅመንት አስፈላጊ ስለሆነ በደንብ ታይም ማኔጅመንት ላይ በደንብ ስሩ። ኤግዚት ኤግዛም ከጊዜ ጋር የተገደበ ስለሆነ ማለት ባለቤት ታይም። ሁለተኛው ነገር የቀድሞ ጥያቄዎችን መለማመድ ፕራክቲስ ፓስት ኩዌስችንስ። this means ኤግዚት ኤግዛም ከየትኛው ቦታ ቢመጣ ተመሳሳይ ንድፍ ፓተርን ይከተላል ማለት ነው። የቀድሞ ዓመት ጥያቄዎችን ሰብስባችሁ ብዙ መለማመድ ጀምር። ይህ ምን እንደሚመጣ መልክ እንድታውቁ እና የመፍታት ፍጥነታችሁን እንድታሳድጉ ይረዳችኋል። ስለዚህ እንደገና ከጓደኞቻችሁ ጋር መልመጃ ጥያቄዎችን መለዋወጥን ጥሩ ሀሳብ ነው። ስለዚህ ከዚህ በፊት ሌሎች ወስደው ያለፉትን ጥያቄዎች አግኝታችሁ በደንብ ፕራክቲስ አድርጋችሁ ፓተርኑ ተመሳሳይ ስለማን በዛ ዙሪያ በደንብ መስራት በደንብ መደጋገም ያስፈልጋችኋል ማለት። ስለዚህ ይህንን ስታደርጉ በቀላሉ ፈተናውን እንድታልፉና አጭር ጊዜ ውስጥ ፈተናውን በቀላሉ እንድትረዱ ይረዳችኋል ማለት ነው። ሶስተኛ ደግሞ ማስታወሻችን መደርደር ኦርጋናይዝ ኖት። this means የተዘበራረቁ ማስታወሻዎች ግራ ያጋባል። ስለዚህ ከመጀመሪያ ሰመስተር ጀምሮ ያላችሁን ማስታወሻ በርዕሰ ጉዳይ ኦር ሳብጀክት መደርደር እና ቁልፍ ነጥቦችን ከፖይንት ለማጉላት የተለያየ ደብተር መዘርዘር ትችላላችሁ። ይህ በፈተና ወቅት በቀላሉ ለመድገም ያስችላችኋል ማለት ነው። ስለዚህ ማስታወሻችሁን ኦርጋናይዝ አድርጋችሁ በትክክል ሜተድ ካስቀመጣችሁ ለማንበብ ምቹ ሁኔታ ይፈጥራችኋል ማለት። ስለዚህ ማስታወሻችሁን ኦርጋናይዝ ብታደርጉ በጣም ይመረጣል ማለት ነው። ኤግዚት ኤግዛም ከመፈተናችሁ በፊት ቀድማችሁ እነዚያን ነገሮች ጥንቃቄ ብታደርጉ ይመረጣል። አራተኛው ደግሞ የቡድን ጥናት ግሩፕ ስተዲ ማለት የማለት ከጓደኞቻችሁ ጋር መማር ብዙ ጥቅም አለው። አንዳንድ ነገሮች መረዳት ካልቻላችሁ ጓደኞቻችሁን ሊያብራራላችሁ ይችላል። በተጨማሪም እርስ በርሳችሁ ጥያቄ መጠየቅ ትችላላችሁ። ስለዚህ ከጓደኞቻችሁ ከሌሎች ጋር መማር ከሌሎች ጋር መስራት ስለዚህ ትልቅ ድል ስለሆነ ከሌሎች ጋር በግሩፕ ብታጠኑ በግሩፕ አስፈላጊውን ነገር ብታደርጉ ለኢንፎርሜሽን ለብዙ ነገር አስፈላጊ ስለሆነ በግሩፕ ቀድማችሁ ብታነቡ ግሩፕ ፎርም ብታደርጉ በጣም ምርጥ መንገድ ነው። አምስተኛው ነው የመጨረሻ ጤንነታችሁን በሚገባ መጠንቀቅ ያስፈልጋችሁ። ቴክ ኬር ኦፍ ሄልዝ። this means ብዙ መማር አስፈላጊ ቢሆንም እረፍት መውሰድ መተኛት መመገብ አስፈላጊ ነው። በተለይ ከፈተናው በፊት ደህና የሆነ እንቅልፍ መተኛት አእምሮ ያድሳል። ስለዚህ ጤናማ ከሆናችሁ በፈተናው ላይ የተሻለ ውጤት ይስላል። ስለዚህ እነዚህ 5 ነገሮች ተግባራዊ ካደረጋችሁ ይህም ከፈተና በኋላ ሳይሆን ከፈተና ቀድማችሁ አንደኛ ታይም ማኔጅመንት ጊዜያችሁን በደንብ አደራጅታችሁ ሁሉንም ነገር በጊዜ ብትጠነቀቁና ከጊዜ ጋር ኦርጋናይዝ ብታደርጉ፣ ሁለተኛ የቀድሞ ጥያቄዎችን ብትለማመዱ፣ ሶስተኛ ማስታወሻችን ኦርጋናይዝ ብታደርጉ፣ አራተኛው ደግሞ የቡድን ጥናት ፎርም አድርጋችሁ ብትጀምሩ፣ አምስተኛው ነው የመጨረሻ ጤንነታችሁ በሚገባ ብትጠነቀቁ። እነዚህ ነገሮች ከፈተናው በፊት በጣም አስፈላጊ ስለሆኑ በቀላሉ እነዚህን ተግባራዊ ካደረጋችሁ ኤግዚት ኤግዛም በቀላሉ ታልፋላችሁ ብዬ በጣም ተስፋ አደርጋለሁ። ደግሞ ሁሉም አብዛኛው ተማሪ የሚጠቀመው ሲስተም ስለሆነ እናንተም ይህንን ስትራቴጂዎችን ተጠቅማችሁ በቀላል መንገድ
ልታልፉ ስለምትችሉ እነዚህን ተግባራዊ አድርጉ። ስለዚህ ቪዲዮን ጠቃሚ ከሆነ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ ደግሞ የትኛው ሜተድ እንደምትጠቀሙ በኮሜንት ላይ አሳውቁኝ። ቪዲዮን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቴንክ ፎር ዋቺንግ